ቻርጅ የብዙሃኖቻችን የህይወታችን አንዱ አካል ሆኗል። ማይ ቻርጅ ደግሞ ዛሬ በሀያት ሪጀንሲ በዚህ ላውንቺንግ ኢቨንት አዘጋጅቷል። ማይ ቻርጅ ምንድን ነው? ቻርጅስ ደግሞ ከሁላችንም ህይወት ጋር በምን አይነት መልኩ ነው የተቀናጀው? በምን አይነት መልኩ ነው ደግሞ ማይ ቻርጅስ አፕሊኬሽን ለኛ ግልጋሎት የሚሰጠን የሚለውን ነገር በዚህ በሀያት ሪጀንሲ ዛሬ ላውንቺንግ ኢቨንት ተዘጋጅቷል። በዛ ላውንቺንግ ኢቨንት ላይ በተለያዩ ጉዳዮች ይነሳሉ። ስለ አገልግሎቱ፣ ስለ አጠቃቀሙ እንዲሁም ደግሞ ተጠቃሚዎች ምን ምን ነገሮችን እንደሚያገኙ በስፋት የምናይ ይሆናል ማለት ነው። ላውንቺንግ ኢቨንቱን አብረን እንከታተል። እሺ ተመልካቾቻችን የማይ ቻርጅ ቴክኖሎጂ ወይም ደግሞ የማይ ቻርጅ ጀነራል ማናጀር ናሆም ሰለሞን አጠገብ ይገኛል። ናሂ እንኳን ደስ ያላችሁ። መጀመሪያ እንኳን አብረው ደስ ላውንች ለማድረግ ድርጅታችን ልክ ነው። በጣም ብዙ አይነት ሀሳቦች ይኖሩታል ብዬ አስባለሁ። እንደዚህ አይነት አዳዲስ ሀሳቦች ሲጀመሩና አዲስ ነው ይመስለኛል አይደል? በሀገራችን እስቲ አዲስ የሚያደርገውን ነገር እንደገና ደግሞ ለአገልግሎት ተጠቃሚዎች ምን አይነት ልዩ ነገር ይዞ እንደመጣ ደግሞ ትንሽ ለተመልካቾቻችን አጫውተን። በጣም ጥሩ። እነዚህ ምንድነው ድርጅታችን በኢትዮጵያ የመጀመሪያው የሼርድ ፓወር ባንክ ሬንታል ነው። እስካሁን ድረስ ይህንን ቴክኖሎጂ ወደ ሀገራችን ውስጥ ይዞ የመጣ የትኛውም ድርጅት የለም። እኛ የመጀመሪያዎቹ ነን። ሁሌ የመጀመሪያ ስትሆን ሀስል አለው፣ ችግር አለው፣ ይታወቃል። እነሱ ነገሮች አልፈን ይኸው ዛሬ ባይዘዌ ስራ ከጀመረን ኦልሞስት አራት ወር አካባቢ ሆነናል። ቅድም ምናልባት አብለላን አውርተዋል። ወደ 60 አካባቢ የሚጠጉ ስቴሽኖች አስቀምጠናል። ከ5000 በላይ ዩዘሮች አሉ። አፕሊኬሽናችንን ያወረዱ ኦልሞስት ስራ ከጀመረ 1-4-5 ወር ሆኖታል። ግን አሁን ላውንቺንጉ ነው በይፋ ማለት ነው። አሁን ሰው ጋር ከደረሰ በኋላ እንደናንተ ሚዲያዎችን ጠርተን ወቁልን ጀምረናል። ይፋዊ ነው እንጂ ኦልሞስት ስራ ከጀመረን 1-4 ወር ሆኖታል ማለት ነው። እሺ፣ በዚህ በ4 ወር ውስጥ አሁን በርካታ ተጠቃሚዎች እንዳሉት ነግረኛል። ምን አይነት አገልግሎቶችን ነበር ስትሰጡ የነበረው? አሁንስ ደግሞ ይሄ በይፋ ከመጀመሩ ጋር ተያይዞ ደግሞ አዳዲስ የሚጀመሩ አገልግሎቶች አሉ። እነዛ ላይ ትንሽ ነገር። በጣም ጥሩ። ስለዚህ ምንድነው አሁን ሁለቱንም ጥያቄዎችን ለመለስ አሁን ባለንበት ሁኔታ በተለያዩ የአዲስ አበባ ዋና ዋና በሚባሉ ሰፈሮች ውስጥ ስቴሽኖቻችንን አስቀምጠናል። ይህ ማለት በቦሌ፣ ካሳንቺስ፣ ፒያሳ፣ አየር ጤና፣ ለቡ ምና እንደዚህ እያልክ ሙሉ አዲስ አበባን ከነሰሚት ጀምሮ በአካተተ ደረጃ 60 የሚሆኑ አስቀምጠናል። በዚሁ አጋጣሚ የእኛን አጋር ድርጅቶቻችንን ምስጋና ማቅረብ እንወዳለን ማለት ነው። ስለዚህ ምንድነው የእኛ እንደ ዓላማ አሁን እየሰጠን ያለ ነው ምንድነው ሰው አፕሊኬሽኑን ያወርዳል በነፃ ስቴሽኖቻችን የምታዩቸው ስቴሽኖቻችን ጋር በመሄድ ስካን እያደረገ ፓወር ባንክ ይወስዳል። በ72 ሰዓት ውስጥ ሬንት እያደረገ ይመለሳል። በ72 ሰዓት በላይ ማቆየት አይችልም። በ72 ሰዓት ውስጥ በሚፈልገው ቦታ ሆኖ ቻርጅ አድርጎ በ72 ሰዓት ውስጥ እንዲመለስ አድርገናል። ግን ከወሰደበት ቦታ የግዴታ የወሰደበት ቦታ መመለስ አይጠበቅም። ማንኛውም ስቴሽን ላይ መመለስ። ለምሳሌ አሁን እንደ ምሳሌ እንውሰድና ቶሞካ ቦሌ ሲፔንክሬት አትላስ አካባቢ ቶሞካ አለ። ከዛ ቶሞካ ሻይ ቡና እያልክ ስልክ ባትሪ ሎ ሲለው ከዛ ብትወስድ ከዛ በኋላ መንገድ ወደ ሰሚት ከሆነ ደግሞ ሰሚት መንገድ ላይ ዮናስ ጨርጨር ተጠቅመህ ሲጨርስ ዮናስ ጨርጨር ልመለስ ይችላል። የምትወስደው ከቀረበ ነው፣ የምትመለሰው ከቀረበ ነው። ማሽኖቹ አውቶማቲክ የሆነ ዲስፔንሰር ስላላቸው ምንም አይነት የሰው ገዛ አይፈልጉ። ማሽኖቹ ላይ የምታያቸውን ኪውአር ኮዶች ብቻ ስካን በማድረግ ከዛ በኋላ ማድረግ ትችላለህ ማለት ነው። ምናልባት ሌላ የጠየቀኝ ጥያቄ ምንድነው በዚህ ዛሬ ይፋ የምታደርጉት ነገር አለ ብለህ የጠየቀኝ ጥያቄ ነው። ስለዚህ እንደ ዓላማ ያዝ ነው በዚህኛው አንድ ዓመት የዓመት እስኪያልቅ ድረስ በአዲስ አበባ ላይ 150 ስቴሽኖች እንተክላለን ብለን አስበናል። በመላው አዲስ አበባ በመባል ደረጃ ቀጥሎ በክልል ከተሞች በዋና ዋና በሚባሉ ክልል ከተሞች ማይ ቻርጅን ማዳረስ ነው። ስለዚህ በብዛት የምናዳረስ ከሆነ አዲስ የሆነ ሞዴል ዛሬ ይፋዊ መግለጫው ላይ እንሰጥ ይሆናል። እሱ ፍራንቻይዚንግ ሞዴል የሚለው ሞዴላቸው ምንድነው? ይሄ ማለት ደግሞ ማለት ነው የድርጅት ባለቤቶች የቢዝነስ ባለቤቶች የእኛን ስቴሽን እስከ ቴክኖሎጂ ኦን ማድረግ ቢፈልጉ
ከስቴሽን ሽያጭ ጀምሮ እስከ ቴክኖሎጂ የሚፈልጉትን ነገር ፕሮቫይድ የምናደርግበት የቢዝነስ ሞዴላችን ነው። የሚገርምህ ኦልሬዲ ከተለያዩ ፍራንቻይዝ ማለት አሁን ፓርትነር ድርጅቶቻችን ስቴሽኖቻችንን የምናስቀምጥበት ነው። ዲፕሎይ የምናደርገው የስቴሽኑ ባለቤቶች ኤቭሪቲንግ እኛ። ፍራንቻይዝ ሲሆን ግን ኦን ማድረግ ይችላል። ይሄ ዲቫይስ ከዚህ የሚገኘው ገቢ የድርጅቱ እንዲሆን የሚያደርግ ፍራንቻይዝ ሞዴል ይዘን መጥተናል። ይሄ ደግሞ ክፍለ ሀገርም ኦልሬዲ አሁን ከተለያዩ ከጅጋም ከምንም ሪኩዌስቶች እየመጡ ነው። ስለዚህ በመላው ሀገራችን የምናደርገውን ጆርኒ በጣም ያሳልጥልናል፣ ያፈጥናል። በጣም ጥሩ ነው። እሺ ትንሽዬ አገልግሎቱ ላይ ግር ስላለኝ እሺ አሁን ለምሳሌ በኮሪደር ልማቱ ላይ በየመንገዱ ላይ አሉ አይደለ? አዎ። እነዛ ላይ አሁን የእናንተ ጥቅም ምንድን ነው? በዛ መንገድ ላይ ያሉት ሰው ቻርጅ ሲያደርግ መንገድ ላይ ስለዚህ ምንድን ነው ኮሪደር ልማቱ ጋር ኮምፓቲብል የሚሆኑ የስትሪት ፖል መብራቱ ከስትሪት ፖሉ ጋር አብረው የሚሄዱ የፓወር ባንክ ስቴሽኖች ገና አልተገጠሙ፣ ግን ኦን ዘ ዌይ ናቸው። ምናልባት አንዳንድ እንትኖች ስላሉ በመንገድ ላይ ናቸው። ምንድነው ጥቅሙ? አንድ ሰው ከዛ ፓወር ባንክ ሬንት ሲያደርግ ሬንታል ፊ አለ ማለት አንድ ሰው ለምሳሌ አሁን ካለንበት ሜይ 30 ጀምሮ እስከ ጁን 30 ለአንድ ወር የሚቆይ የነፃ የአገልግሎት ጊዜ ስላለ አሁን በዚህ ሰዓት ምንም አይነት የአገልግሎት ክፍያ የለም። ግን አገልግሎት ክፍያ ከጀመረ በኋላ በ30 ደቂቃ 10 ብር ብቻ ሰው ቻርጅ ያደርጋል። ስለዚህ ብዙ አቬሌብል በሆኑ ቁጥር በየመንገዱ በየቦታው በተገኙ ቁጥር ሰዎች እንደፈለጉ ሬንት የማድረጋቸው እንደፈለጉ የመለሳቸው ቻንስ ከፍ ይላል። እኛም ደግሞ ከሰርቪሱ ተጠቃሚ የምንሆንበት መንገድ ይኖራል ማለት ነው። ስከራይ ሳውት ጥያቄ በዛው ባህር አዲስ ነገር ስለሆነ ሁሉም ተመልካቾችም በደንብ ሊያውቁት ይገባል ነው። አሁን ለምሳሌ ስከራይ ምንድነው የማስይዘው ነገር? ንብረት ነው እየሰጣችሁኝ ያላችሁ አይደል? ንብረት እየወሰድኩ እያለ ምንድነው ጋራንቲው እናንተ ጋር ይዤስ ብቀር? ስለዚህ ቅድም እንዳልኩ 72 ሰዓት አንድ ሰው ወስዶት ለ72 ሰዓት ያህል ራሱ ጋር ማቆየት ይችላል ብያለሁ። ስለዚህ አንተ እየጠየቀኝ ያለው ጥያቄ በ72 ሰዓት ውስጥ ባይመልስስ ራሱ ባልመልስስ? ስለዚህ እሱን ጋራንት የምናደርግበት የራሳችን የሆነ መንገድ አዘጋጅተናል። የመጀመሪያውና ለጊዜው እየሰራንበት ያለነው መንገድ ምንድነው? የሞባይል አፕሊኬሽናችን ላይ ማይ ቻርጅ ዋሌት ምትል ፊቸር አለች። እዛ ዋሌት ላይ ከቴሌብር እና ከቻፓ ፔመንት ጌትዌዎች ጋር በመተባበር ወደ አካውንቱ ወደ ማይ ቻርጅ ዋሌት ማለት ነው ገንዘብ ዲፖዚትን ዊዝድሮ ማድረግ የሚችልበት ኦፕሽን። ስለዚህ አንድ ሰው ለመከራየት በአሁኑ ሰዓት ብቁ የሆነው የማይ ቻርጅ ዋሌት ላይ ሪፈንደብል የሆነው 2000 ብር ሲያስይዝ ብቻ ነው ማለት ነው። ስለዚህ ያንን 2000 ብር ካስያዘ በኋላ አንድ ሰው ማይ ቻርጅ ዋሌቱ ላይ ካስይዘ በኋላ እስካን አድርጎ ሲመልስ አውቶማቲካሊ ወደ ፈለገው ሪፈንድ ማድረግ አለበት። 72 ሰዓት ከደረሰው ግን ከ48 ሰዓት ጀምሮ በአፕሊኬሽን ኖቲፊኬሽን ይደርሷል፣ በቴክስትም ኖቲፊኬሽን ይደርሷል። ሰዓት ደርሷል፣ ወደ አቅራቢያ ወደሚገኝ ስቴሽን ሄደ መልስ። ካልመለሰ ግን ለወሰደው ፓወር ባንክ ኮምፐንሴሽን ፊ ይሆናል ማለት ነው 2000 ብር። ይሄ ግን አሁን ባለው ከዚህ በኋላ ምን እያደረግን ነው? ከተለያዩ የፋይናንሻል ፓርትነሮች ከባንኮች ጋር በጋራ በመሆን ምንም አይነት ዲፖዚት የማያስፈልገው በአይዲ ብቻ ቤዝ ያደረገ ሬንታል ሲስተም ለመስራት ስራዎች ላይ ያለ ነው። በቅርቡ ላውንች እናደርጋለን። እሺ፣ ስለዚህ እንትን ማድረግ ይቻላል ማለት ነው። አሁን 2000 ብር ልክ እንደ ገዛም ሊጠቀም ይችላል ማለት ነው። አንድ ሰው ፓወር ባንኩን አሁን ምንድነው 2000 ብር አስይዞ ይቀበልና ካልመለሰ 2000 ብር ነው የሚወሰድ። በጣም ጥሩ። አሁን ምንድነው የኛ ድርጅት ሽያጭን አናበረታታም። ለዛም ነው አሁን ከዚህ በኋላ የሚመጡ ስቴሽኖች ምናልባት ፓወር ባንኳን አላየሃት ይሆናል እንጂ ቻርጅ የምትደረገው ከዚህ በኋላ የሚመጡ ስቴሽኖች እዚህ ስቴሽን ላይ ብቻ ነው። ከወሰድከው አንተ ጋር ምንም ጥቅም የሌለው ቀፎ ብቻ ነው የሚሆነው ማለት ነው። ለጊዜው አሁን እንደነገርኩ አዲስ ድርጅት እንደመሆኑ መጠን ከስተመር አዶፕሽኑ ይሄ ለሰው ውስጥ ለመግባት ቻርጅ የሚደረግ ለጊዜው ያደርግ ነው እንጂ throughout the time ከዚህ በኋላ ቻርጅ የሚደረጉት only on the stations ብቻ እንዲሆን እናደርጋለን ማለት ነው። ስለዚህ አሪፍ ነው። እስቲ ፕሮግራሙ ላይም ደግሞ ምን ነገሮች እንደሚነሱ ደግሞ አይተን ደግሞ ወደ ተመልካቾች የምናደርስ ነው የሚሆነው። ናኦሚ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንኳን ደስ ያለህ በድጋሚ። አፕሊኬሽኑን እንጀምራለን። ስለ አፕሊኬሽኑ አንዳንድ ገለጻዎችን ማድረግ ጀምራለሁ ማለት ነው። አፕሊኬሽኑ ዲዛይን እና ዴቨሎፕ የተደረገው ይሄ ሰርቪስ በብዛት ይሰጣል ተብሎ በሚታሰበው በሀገረ ቻይና በሚኖሩ በዘርፉ በጣም ብዙ ልምድ ያላቸው ባለሙያዎች ነው። ከዲቨሎፕመንቱ ጀምሮ ከመጀመሪያው ጀምሮ የማይ ቻርጅ ቴክኒካል ስታፍ በቀጥታ ሁኔታ በመሳተፉ ምክንያት አፕሊኬሽኑን ሎካላይዝ እንድናደርገው ማኔጅመንት ሲስተሙ፣ ሜንቴናንስ ሲስተሙ እንዳለ በድርጅታችን ስር እንዲሆን አስችሎናል። ከሙያው ልውውጡ ባለፈ ማለት ነው። ከዛ ባለፈ አፕሊኬሽኑ በጣም ቀላል ለአጠቃቀም ምቹ ነው ማለት ነው። ቅድም እንደተባባል ነው ዳውንሎድ ለማድረግ ማይ ቻርጅ ብለን ስፔስ ሳናደርግ በመሀሉ ማለት ነው አፕ ስቶር ወይም ደግሞ ፕሌይ ስቶር ላይ ዳውንሎድ ማድረግ እንችላለን። አፑን ለመጠቀም ምን አይነት ስልክ ያስፈልገናል? የስልካችን ስፔሲፊኬሽንስ ምን መሆን አለበት?
አፕሊኬሽኑን ለመጠቀም አንድሮይድ ስልክ ተጠቃሚዎች 30 ሜጋባይት፣ ለአይፎን ተጠቃሚዎች ደግሞ ወይም ለአይኦኤስ ኦፕሬቲንግ ሲስተም ተጠቃሚዎች ደግሞ ከ66 ሜጋባይት በላይ ያስፈልጋል። የአንድሮይድ ተጠቃሚዎች ከ7ኛው ቨርዥን በላይ፣ ለአይኦኤስ ተጠቃሚዎች ደግሞ ከ13ኛው ቨርዥን በላይ መሆን አለበት። በጠቅላላው አፑን ለመጠቀም ኢንተርኔት ያስፈልጋል፣ ግልጽ ነው። የሎኬሽን አክሰስ መስጠት አለብን፣ ምክንያቱም እነዚህን ፓወር ባንኮች ሎኬት እንዲያደርግልን ማለት ነው። የካሜራ ፐርሚሽን አክሰስ እንሰጣለን። ፓወር ባንኮቹን ለመውሰድ ኪዋር ኮዱን ስካን የምናደርግበት አክሰስ ማለት ነው። ኖቲፊኬሽን እንዲደርሰን፣ አለርቶች እንዲደርሱን ኖቲፊኬሽን እናደርጋለን ማለት ነው። ስለ አፑ ይህን ያህል ካልኳችሁ አፕሊኬሽኑን ለመመዝገብ ምን ያስፈልጋል? አፕሊኬሽኑን በስልክ አሊያም በኢሜይል በቀጥታ ሬጂስተር ማድረግ ይቻላል። ሴኩሪቲ ኢሹ እንዳይኖር በስልክ በምንመዘገብበት ጊዜ ኦቲፒ ወይም ዋን ታይም ፓስወርድ በመጠቀም ድርጅቱ ቬሪፋይ ያደርጋል የስልኩ ባለቤት እሱ መሆኑን ማለት ነው። ስለ አፕሊኬሽኖቻችን ሌላ ፊቸሮች በምናወራበት ጊዜ አፕሊኬሽኖቻችን በአሁኑ ሰዓት መልቲሊንጓል ወይም ደግሞ ብዙ አይነት የቋንቋ አማራጮች አሏቸው ማለት ነው። በአሁኑ ሰዓት አማርኛ፣ ኦሮሚፋ እና እንግሊዝኛን ሰፖርት ያደርጋል። በቅርቡ ደግሞ የተለያዩ ቋንቋዎችን ለመጨመር እየሰራ እንገኛለን ማለት ነው። ለየት ያሉ ፊቸሮችን ለማየት ያህል አፕሊኬሽኑን ካወረዳችሁት ማየት እንደሚቻለው ሪል ታይም ሎኬተር አለው። ይሄ ማለት ምን ማለት ነው? ያለንበትን ሎኬሽን ሴንስ ካደረገ በኋላ በአቅራቢያችን የሚገኝ የፓወር ስቴሽን የት ነው ያለው የሚለውን አማራጭ ክሊርሊ ያሳየናል ማለት ነው። ከዛ ባለፈ የስቴሽኑን ስታተስ ያሳየናል። ስንት ፓወር ባንክ አለው፣ መመለሻ ቦታ አለው ወይስ የለውም የሚለውን ነገር በግልጽ ያሳያል ማለት ነው። ሌላ ማይ ቻርጅ ዋሌት የሚል የአፕሊኬሽናችን ፊቸር ነው። ይሄ ደግሞ ምንድን ነው? የአገልግሎት ክፍያዎችንና ለዋስትና የምናስይዛቸውን ክፍያዎች ከነ ቴሌብር እና ቻፓ ከመሳሰሉ ፔመንት ጌትዌዎች ጋር በመተባበር ወደ ማይ ቻርጅ ዋሌት ዲፖዚት በማድረግ ክፍያዎችን የምንፈጽምበት እና ማስያዛችን ማድረግ የምንችልበት ነው ማለት ነው። ስለዚህ የአውትዶር ስቴሽኖቻችን ወተር ፕሩፍ የሆኑ 21.5 ኢንች ምናልባት መግቢያው የፎቶ ኤሪያው ላይ አይታችሁት ይሆናል። 21.5 ኢንች የሆነ ስክሪን የተገጠመለት 24 ፓወር ባንኮችን በውስጡ መያዝ የሚችል ወተር ፕሩፍ የሆነ ስቴሽን ነው ማለት ነው። በመጨረሻም የኢንዶር የሆነው ቢግ የሆነው ትልቅ ስክሪን ያለው ኢንዶር ስቴሽናችን ቢግ ስቴሽናችን አለ። 43 ኢንች ስክሪን ላዩ ላይ የተገጠመበት 40 ፓወር ባንኮችን መያዝ የሚችል ተለቅ ላሉ ለሞሎች ምናልባት አሁን ለሰፋ ላሉ ኤሪያዎች ለአየር መንገድ ለምናምን ለመሳሰሉ ቦታዎች ልንጠቀማቸው ያሰብነው ግዙፉ ስቴሽናችን ይሄ ነው ማለት ነው። እነዚህ ስቴሽኖች በአሁኑ ሰዓት ከተማችን ላይ ወደ 60 የሚጠጉ አፕዴት ካላረግን እስካሁኑ ቀን ድረስ ወደ 60 የሚጠጉ ቦታዎች ላይ አስቀምጠናል ማለት ነው። ሰፈሮቹን ጠቅሰናል፣ ሎኬሽኖቹን ጠቅሰናል። የበለጠ ለማየት ደግሞ አፕሊኬሽኑን ማውረድ በቂ ነው ማለት ነው። ስለዚህ ስለ ስቴሽኖቻችን ይህን ያህል ካወራን፣ ስለ አፕሊኬሽናችን ይህን ያህል ካወራን እንዴት ነው የምንጠቀመው የሚለውን ነገር አጠር አድርገን ማውራት እንችላለን ማለት ነው። ስለዚህ አጠቃቀሙም የሆነው አፕሊኬሽኑ ፓወር ሎው ወይም ፓወር ባንክ ሲያስፈልገን ባትሪ ሎው ሲለን አፕሊኬሽኑን መክፈት፣ ከዛ በኋላ አፕሊኬሽኑን በመጠቀም አቅራቢያችን የሚገኙ ስቴሽኖችን ሎኬት ማድረግ፣ በስቴሽኖቹ ቦታዎች ላይ በመገኘት በአንድ ስካን ፓወር ባንክ መውሰድ፣ ፓወር ባንኩን ከወሰድን በኋላ ተጠቅመን ስንጨርስ በ72 ሰዓት ውስጥ በአቅራቢያችን የሚገኝ ስቴሽን ላይ መመለስ። ይሄ ነው የሚሆነው ማለት ነው። ስለዚህ በጣም ምቹ፣ በጣም ህይወትን የሚያቀል በጣም ቀላል ቴክኖሎጂ ነው ማለት ነው። ስለ ፓወር ባንኮቻችን በዚሁ አጋጣሚ እናወራ። ፓወር ባንኮቹ ዲስፔንስ ሲደረጉላችሁ የምታገኙት ፓወር ባንክ 6000 ሚሊ አምፒር የሆኑ በጣም ፋስት ቻርጂንግ እንደ ስልኩ ካፓሲቲ ፋስት ቻርጂንግ ኦፕሽን ያላቸው እላያቸው ላይ ዩኤስቢ ላይትኒንግ ሲ ወይም ደግሞ ሲ የምንለው ፖርት የአይፎን ብለን የምንጠራው የላይትኒንግ እና የማይክሮ ዩኤስቢ ራሱ ላይ አብሮ የተገጠመለት ነው። ስለዚህ ለአያያዝ ምቹ እንደፈለግን ትራንስፖርት የምናደርጋት ስለሆነች ይሄም አንደኛው ግኝታችን ነው ማለት ነው። ከዛ በኋላ ስለ ዋራንቲና ስለ ክፍያው ከማውራታችን በፊት አንዳንድ ለየት ያሉ ስለ ስቴሽኖቻችን እና ስለ ቴክኖሎጂያችን ለየት የሚያደርጉትን ነገሮች እናወራ። ስለዚህ እዚህ ጋር የምታያቸው ስቴሽኖች በጠቅላላው ስማርት ሰልፍ ሰርቪስ ናቸው። የትኛውም አውትሌት ላይ ቢቀመጡ የትኛውንም የአውትሌት ሰዎች እገዛ የማይፈልጉ እንደምታያቸው ቪዥዋል ያላቸው አሉ፣ ኦዲዮ ያላቸው አሉ፣
ከዛ ባለፈ ደግሞ በአንድ ኪዋር ኮድ አፕሊኬሽናችን ላይ ባለ ኪዋር ኮድ አውቶማቲክ ዲስፔንሰር እና ሪተርን የማድረጊያ ቴክኖሎጂ የተገጠመላቸው ስለሆነ ያለምንም ገዛ ያለማንም ሰው ገዛ መጠቀም የሚያስችሉ ስማርት ሰልፍ ሰርቪስ የሆኑ ስቴሽኖች ናቸው ማለት ነው። ሁለተኛ እና ደግሞ ለየት የሚያደርገው ምንድነው? እነዚህ ስቴሽኖች ሲም ካርድ ይቀበላሉ፣ ኢንተርኔት ጋር ኮኔክት ይሆናሉ፣ በዋይፋይ ኮኔክት ይሆናሉ። 2G ኢንተርኔት ትንሽ ኮኔክሽን ነው የሚፈልገው። ከ2G ኢንተርኔት ጀምሮ እስከ ዋይፋይ እስከ 4G ኢንተርኔት መቀበል ይችላል። ይሄ ደግሞ ጥቅሙ ምንድነው? IoT ማለት ኢንተርኔት ኦፍ ቲንግስ ማለት ነው። ስለዚህ ይሄን ዲቫይስ እኛ ሪል ታይም ዳታ አለን መቆጣጠር እንችላለን ማለት ነው። ይሄ ማለት ከሲስተማችን ከአድሚን ቦታ ላይ ሆነን አክቲቭ ታይሙን ዳውን ታይሙን ምን ያህል ፓወር ባንክ አለ የፓወር ባንካችን ጤንነቶች ከዛ ባለፈ ስክሪኑ ላይ ዲስፕሌይ የሚደረጉትን ኮንተንቶች ኢቭን ማኔጅ ማድረግ እንችላለን ማለት ነው። ከዛ ባለፈ ኢነርጂ ኤፊሽንት ነው። በጣም ትንሽ ፓወር ኮንሱም እንዲያደርግ ተደርጎ ዲዛይን የተደረገ ፓወር ባንክ ነው። ለምሳሌ ያህል ጠረጴዛችሁ ላይ ተቀምጣ የምታዩት ሚኒ ስቴሽናችን 60 ዋት ብቻ ሲምፕሊ የአንድ አምፖል ኮንሱም የምታደርግ ነች ማለት ነው። ስለዚህ ኢነርጂ ኤፊሽንት መሆኑ ይሄ ነው ማለት ነው። በመቀጠል ስለ ክፍያውና ስለ ዋራንቲው እናወራለን። ስለዚህ ከዋራንቲው እንጀምራለን ማለት ነው። ቅድም እንደተናገርኩት አንድ ሰው ፓወር ባንኩ ሬንት ካደረገ በኋላ ወይ ደግሞ ከተከራየ በኋላ ለ72 ሰዓት የፈለገበት ቦታ ቻርጅ ማድረግ ይችላል ብለናል። ስለዚህ ይሄ ሰውዬ ተጠቅሞ ሲጨርስ መመለስ ግዴታው ነው፣ ወይ ደግሞ መመለስ አለበት። እሱን ጋራንቲ እናደርግ የምንችልበት የዋራንቲ ሲስተም ያስፈልጋል። ስለዚህ በአሁኑ ሰዓት እያደረግን የሚገኘው ቅድም መግቢያ ላይ ልገልጽላችሁ እንደሞከርኩት ማይቻርጅ ዋሌት ላይ የቻፓን ወይም የቴሌብርን ጌትዌይ በመጠቀም 2000 ብር ኢኒሻል ወይም ደግሞ ሪፈንደብል ተመላሽ የሆነ 2000 ብር ዲፖዚት ማድረግ ይጠበቅበታል ማለት ነው። ስለዚህ አንድ ሰው ተጠቅሞ ሲመልስ 2000 ብሩ አውቶማቲካሊ ሪፈንድ ወደ ማይቻርጅ ዋሌት ሪፈንድ ይደረግለታል። ወደ ፈለገው የባንክ አማራጭ ዊዝድሮ ማድረግ ይችላል ማለት ነው። ይሄንን አሁን እየተጠቀምን ይሁን እንጂ በቀጣዮች ከተለያዩ የፋይናንስ ድርጅቶች እና ባንኮች ጋር አብረን እየሰራ እንገኛለን። ስለዚህ ምንም አይነት ፕሪ ዲፖዚት ማያስፈልገው በአይዲ ብቻ ቤዝ የሚያደርግ የሬንታል ሲስተም ለማድረግ እንቅስቃሴዎችን ጀምረናል። በቅርቡም ላውንች እናደርጋለን ብለን እናስባለን። ስለ ክፍያው በሚመጣበት ጊዜ እስከ ዛሬም ድረስ ፍሪ ነበር፣ የማስታወቂያ ጊዜ ላይ ስለነበርን። ግን ይሄ የማስታወቂያ ጊዜ ከዛሬ ሜይ 30 አንድ ወር ጨምረን ጁን 30 ድረስ የሚቆይ ነው። ስለዚህ ደንበኞቻችን እስከ ጁን 30 ድረስ በነፃ መጠቀም ይችላሉ ማለት ነው። ክፍያ ከጀመርን ከጁን 30 በኋላ ግን ክፍያ ከጀመርን በኋላ የምናደርጋቸው ምንድን ነው የሚሆነው? በጣም ተመጣጣኝ ኪስን የማይጎዳ በ30 ደቂቃ 10 ብር ብቻ የሚቆጥር አንድ ሰው ፓወር ባንኩን ሙሉ ለሙሉ እሱ ጋር ደግሞ ለአንድ ቀን ቢያቆየው የዴይሊ ካፕ 200 ብር የተበጀተለት ማለት ሙሉ ቀን እሱ ጋር ቢቆይ ከ200 ብር በላይ እንዳይቆረጥ የተደረገለት ስለሆነ ኦልሞስት በጣም በተመጣጣኝ ዋጋ የሁሉንም ኪስ ያማከለ ሲስተም ክፍያ አማራጭ አድርገናል ማለት ነው። ይህ ክፍያ በሰብስክራይበር እና በነን ሰብስክራይበር የሚለይ ሊሆን ይችላል ማለት ነው። ይህንን እንደዚህ ካልን ስለ ወደፊት አድቫንስመንቶቻችን ወደፊት ስላሰብናቸው አንዳንድ ፕሮዳክቶች መግለጫ እንሰጣለን ማለት ነው። እሺ ተመልካቾቻችን፣ አሁን ደግሞ ስለ ማይ ቻርጅ ደግሞ እህታችን በደንብ የምታስረዳን ይሆናል። በመጀመሪያ ስምሽን አስተዋውቂን፣ ራስሽን አስተዋውቂን እና እንዴት እንደሚሰራ አጠቃቀሙን ደግሞ ለተመልካቾች ታሳየናለሽ። ነፃነት ዳመነ እባላለሁ፣ የማይ ቻርጅ ማርኬተር ነኝ። እሺ ምንድን ነው የሚያስፈልገው? ይሄ አሁን በየቦታው የሚተከለው ነው አይደል? በየቦታው ይሄንን ሰው ያገኘዋል። እንዴት ነው መጠቀም የሚችለው? ምንድን ነው የሚያደርገው? ኦኬ ይሄ አሁን ከተማው ላይ በጣም ብዙ ቦታዎች ላይ ተቀምጠዋል። ካፌዎች፣ ሆቴሎች፣ ሬስቶራንቶች፣ ሞሎች ብዙ ቦታዎች ላይ ተቀምጠዋል። የመጀመሪያ ዩዘር መቶችን ነው ስካን የሚያደርገው። ስካን ሲያደርግ አፕ ስቶር ኦር ፕሌይ ስቶር ላይ ይወስደዋል ማለት ነው። ዳውንሎድ ያደርገዋል አፑን ማለት ነው። ማይ ቻርጅ አፕ አለች፣ እሷን ዳውንሎድ ያደርጋታል ማለት ነው። ዳውንሎድ ካደረገ በኋላ ጀስት በስሙ ሬጂስተር ያደርጋል። ስልክ ቁጥሩንና ስሙን አስገብቶ ሬጂስተር ያደርጋል። ኖቲፊኬሽን፣ ኤስኤምኤስ፣ ቴክስቶች ስለሚገቡለት ማለት ነው። ከዛ በኋላ ጀስት አፓ በጣም ቴክ ፍሬንድሊ ናት፣ ቀላል ናት። ያው እንደምታያት እዚህ ጋር ዋሌት ቶፕ አፕ ማድረግ አለበት ምናምን፣ ዋሌቱ ላይ ገብቶ ቶፕ አፕ ያደርጋል። አሁን ላይ ጀስት ፍሪ ትራያል ፔሪድ ላይ ነው ያለው፣ ነፃ ጊዜ ነው፣ በነፃ መጠቀም ይችላሉ።
ጀስት ግን ጋራንቲ ዲፖዚት ብቻ ነው የሚያስገቡት። ሶ ያም ሪፈንደብል ጋራንቲ ዲፖዚት እዛው ላይ ሪፈንደብል ይሆናል ማለት ነው። እሱ ላይ ቻርጅ አድርጎ ሲመለስ ሪፈንደብል ራሱ ነው የሚያደርገው። ይሄንን ቴክኖሎጂ ሲጠቀም ማንም አያስፈልገውም፣ ራሱ ነው ዳውንሎድ የሚያደርገው። የማንንም ኢንጌጅመንት አይፈልግም ማለት ነው። ስለዚህ ማንንም ቻርጅ አድርግልኝ ብለህ መለመን ሳይጠበቅብን ይሄኔ በጣም በፈለግከው ሰዓት ራስ መጠቀም ትችላለህ ማለት ነው። አሁን ጀስት እኔ ኦልሬዲ አፑ ስላለኝ ኦልሬዲ ሬጅስተር ያደረገ ሰው መጥቶ ስካን ያደርገዋል ማለት ነው። ስካን ሲያደርግ ኮንፊርም በል ይልሃል። ኮንፊርም ስትለው ያወጣልሃል። ሶ ኮንፊርም በል ይልሃል ማለት ነው። ኮንፊርም ስትለው ራሱ ያወጣልሃል። አሁን ከስራ ወጣ ማለት ነው። ስለዚህ አሁን ፉል የሆነውን ያወጣልናል ማለት ነው። ማኑዋሊ ብትጎትተው አያወጣም። ጀስት ኮንፊርም ስትለው ግን ራሱ ያወጣልሃል። እንደምታዩት ሁሉንም አይነት ኬብሎች አሉት። ለሁሉም ስልክ ይሆናል። ከስልካችን ሳይዝ ራሱ ያነሰች ናት። ጀስት ቻርጅ አድርገንባት መንቀሳቀስ የምንችለው አይነት ነው። ስለዚህ ስልካችን ከእጃችን ሳይወጣ ስራችንን መስራት እንችላለን፣ ኢንጆይ ማድረግ እንችላለን። የማንንም እንጌጅ ሳንፈልግ የፈለግንበት ቦታ እየተንቀሳቀስን ልክ ይሄን እንደዚህ አይነት ስታይል ያለበት ቦታ ላይ ሄዶ መመለስ ይቻላል ማለት ነው። ኦፍ ኮርስ ከየትኛውም ቦታ ተወስደዋለህ፣ የትኛውም ይሄ ስቴሽን ያለበት ደግሞ ትመልሰዋለህ። ምንም አይነት የሰው ኢንጌጅመንት አያስፈልገውም፣ ከሰው ጋር ኮርስ አያስፈልገውም። ምናልባት ደግሞ የት እንዳለ ማታውቅ ከሆነ ለምሳሌ ስልክ ድንገት ባትሪ ሎ ብሎብህ የት ነው ላገኝ የምችለው የሚል ነገር ቢመጣ ጀስት ሰርች ባሯን ስትጫናት አንተ አካባቢ ያለው ኒርባይ ስቴሽን ያመጣልሃል። ኒርባይ ያለውን ያመጣልሃል። ሶ አሁን ለዚህ አካባቢ ቅርቡን ያመጣልናል። ስለዚህ ራስህ ሄደህ ደግሞ ሎኬሽን አለው። ኢቭን ቦታውን እንኳን ባታውቀው እየመራ ይወስድሃል ማለት ነው። ዳይሬክሽን አለው። ስለዚህ እየመራ ፉት ትራፊክ ይጨምራል ማለት ነው። እና እንዴት አየኸው? በጣም ቆንጆ ነው። በጣም ቆንጆ ነው። እስቲ እንሞክረዋለን። ተመልካቾቻችንም ደግሞ እንደሚመቻቸው እንላለን። በተለያዩ ቦታዎች ላይ ሁሉም ተመልካቾቻችን በሚገኙበት ቦታዎች ላይ ተደራሽ እንደሚሆንም ደግሞ ተስፋ እናደርጋለን። በደንብ ተስፋ እናደርጋለን። እናመሰግናለን። እሺ፣ ሰላም ናትኔል አዳም እባላለሁ። የሞሃሎጂ ኮፋውንደር እና ቺፍ ኦፕሬሽንስ ኦፊሰር ነኝ። ዛሬ እንግዲህ ማይ ቻርጅ ላውንች አድርጓል። ያየነው ነገር በጣም አሜዚንግ ነው። ኢትዮጵያ ውስጥ የጎደላት አንድ ነገር ይሄ ነበር ብዬ አስባለሁ። ኢትዮጵያ ስልክን ስንጠቀም ዴይ ቱ ዴይ ላይፋችን ላይ ስልክ በጣም ኢምፖርታንት የሆነ ነገር እና ለሶሻል ላይፍ ለቢዝነስ ላይፋችንም በጣም ዴይ ቱ ዴይ የምንጠቀመው ነገር ከእጃችን የማይለይ ነገር ነው። ያን ከእጃችን የማይለይ ነገር ደግሞ ፓወር ሉዝ አድርጎ ላይፋችንን አፌክት እንዲያደርግ አንፈልግም እና አይ ቲንክ ማይ ቻርጅ ይዞት የመጣው ቴክኖሎጂ ብዙ ነገሮቻችንን ሶልቭ ያደርጋል ብዬ አስባለሁ። በፈለግንበት ሰዓት ስልካችንን ቻርጅ አድርገን ለፔመንትም ቢሆን ለምንፈልገውን ሰው በጣም ብዙ ችግሮች ላይ ሆነ የስልክ የቻርጅ ፍላጎት ይኖርብናል እና የዛን ችግር ይፈታል ብዬ አስባለሁ። አዳዲስ ቴክኖሎጂዎችን ይዘው መጥተዋል። ከዚህ በኋላም ትልቅ ነገሮችን ፕላን እንዳደረጉ ሰምተናል እና በጣም ኤክሳይትድ ነን። እኔ ቴክኖሎጂ ነኝ ያለሁት እና ኤቭሪቲንግ ስራዬ ቴክኖሎጂ ላይ ነው ማለት ስልኬ ላይ ነው እና አንድም ሰዓት ቢሆን ስልክን ሉዝ ማድረግ በጣም ብዙ ነገራችንን ያጓድላል እና እኔም ፐርሰናሊ ከዚህ በፊትም ለአንድ ወር ከዚህ በፊት ላውንች ከመደረጉ በፊት ሰርቪስ እየሰጡ ነበረና እየሞከርኩት ነበረና አንዴ ከተላመድከው በኋላ ብዙ ነገርን ያቀላል። አደጋ ላይ ችግር ላይ ሆነህም ቢሆን ፔመንት ለመክፈል ብለህ ስልክ ሊዘጋ ይችላልና ከብዙ ነገሮች ፐርሰናሊ እኔም ሴቭ አድርጎኛል። በራሴም ሞክሬው የተጠቀምኩበት ነገር ነው። በጣም እጠቀማለሁ ሲመስለኝ። ሞስት ኦፍ ታይም እጠቀማለሁ ቱ ቢ ኦነስት። ጠዋት ፉል ካረኩት በእርግጥ እስከ ማታ ሊቆይ ይችላል። ግን ደግሞ በስራ ምናምን ትንሽ ተጨናንቄ ካልያዝኩት ማለት ካልተጠቀምኩት ሊቆይ ይችላል። ግን ሞስት ኦፍ ታይም ወይ ይዘጋል ወይ 5% ነው። ያው ቻርጅ ስልክ ሲዘጋ ቻርጅ የምታረግበት ቦታ ከሌለ ምናምን በጣም ይጨንቃል። ወይ ከጠፋ ምናምን ቱ ቢ ኦነስት ይጨንቃል እና ስልኬን ቻርጅ አድርጉልኝ ብሎ መስጠት ደግሞ በዚህ ጊዜ አይታመንም። ሲቀጥል ደግሞ ምን እንደሚፈጠር አታውቅም። ያው ስልካችንን እንጠነቀቃለን። ማይ ቻርጅ መምጣቱ ደግሞ በጣም ጠቃሚ ነው። እኔም ተጠቅሜ አይቼም አክቹዋሊ ተጠቅሜም ስላየሁት በጣም ደስ የሚል ነገር ነው። ፓወር ባንክ ይዘህ መንቀሳቀስ እንደማለት ነው። ኤኒ ታይም ደግሞ አሁን እየተስፋፋ ከመጣ የምናገኘው ከሆነ በጣም ትልቅ መፍትሄ ይዞ የመጣ ነገር ነው ብዬ አስባለሁ። እኔ ስልክ በጣም እጠቀማለሁ። በጣም ባትሪ ሌላ ታሪክ። በደንብ ከተጠቀምኩበት መቶ ከሆነ ሙሉ ቀን ካልሆነ እስከ ሁለት ቀን
ግን በጣም እጠቀማለሁ። ግን ላይቭ ከገባው ያ አንድ ቀን የሚያስጠቅመኝ ነው። ስቲል ባትሪ ሀልዜን ብትሰውት ከባድ ነው። ሶ ቴክኖሎጂ ዋይዝ በጣም ትልቅ ኢንፍሉዌንስ እያደረጉ ነው። አሪፍ እርምጃ ነው የተራመዱት። በውጭው ዓለም አለ፣ በተለይ ዱባይ ላይ ብትሄዱ በደንብ በየቦታው አለ ቻርጂንግ ስቴሽን። ይሄ ነገር ደግሞ ኢትዮጵያ መምጣቱ በጣም ጥሩ ነው። በየቦታው ፓወር ባንክ ይዘህ መዞር አይጠበቅብህም። ስልክ ቢዘጋ ያው ጌት ጠፋው ብሎ ቤተሰብ ስለሚያስብ አትጨነቅም። ኢዝሊ ሰክተህ እዚህ ነኝ ማለት ትችላለህ። ሶ በጣም አሪፍ ፊቸር ነው። አሪፍ ኢምፓክት አለው በእርግጠኝነት እና ደስ ይላል። አሉ በጣም አሉ። ያው ከባድ ነው፣ መብራትም ደግሞ ይጠፋል። ስለዚህ ኢቭን ከቤት እንኳን ብታስበው ቻርጅ ሳታደርግ ትወጣለህ፣ ሌላ ቦታም ቻርጅ አደርጋለሁ ስትል የለም። አሁን ግን ማይ ቻርጅ ኤኒዌር ኤኒ ፕሌስ ቻርጅ ማድረግ ትችላለህ። እዚህ ራሱ ስንት ቻርጂንግ ስቴሽን አለ። ሶ ኢትስ አ ጉድ ቲንግ፣ አሪፍ ነው በጣም እና ከመጉላላት ስራ ከማጣት ቤተሰብም ከማስቸገር ትልቅ መፍትሄ ይሆናል ብዬ አስባለሁ። የማይ ቻርጅ ላውንቺንግ ኢቨንት እንግዲህ የተከታተላችሁትን ይመስል ነበር። በዚህ በሀያት ሬጀንሲ እንግዲህ ማይ ቻርጅ ፕሮዳክቱን ሪሊዝ አድርጓል። ወደ ሁላችንም ደርሶ ደግሞ ሁላችንም እንደምንጠቀመው ተስፋ እናደርጋለን። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ጉዳይ እንገናኛለን። መልካም ጊዜ